በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። የቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። ምዕራፍ 11 ላይ በእግዚአብሔር ፈቃድ እዚህ ደርሰናል። ምዕራፍ 11 ላይ ጥቂት ነገር እንመለከታለን። እግዚአብሔር አምላካችን በአካላችን ተገኝተው እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕራፍ 11 የቅዱስ ዮሐንስ መታሰርን መነሻ በማድረግ ስለ ቅዱስ ዮሐንስ ጌታችን ያስተማረውን ትምህርት ነው የምንመለከተው። እንግዲህ ምዕራፍ 2 ላይ 3 ላይ ታስታውሳላችሁ። እኔ የእግሩን ጫማ ጠፍር ሊነካ የማይገባኝ ብሎ ራሱን ዮሐንስ ዝቅ ስላደረገ ራሱ ላይ እንዲጭን ክርስቶስ እንዳደረገ ተነጋግረን ነበር። ከሱም በላይ ደግሞ ክርስቶስ ስለ ዮሐንስ የተናገረውን ስንመለከት የቅዱሳን ነገር በስብከት መልክ በትምህርት መልክ መናገር ምንም ስህተት እንደሌለው ክርስቶስ አሳይቶናል ማለት ነው። ወንጌል እንደ ክርስቶስ ነው የምንሰብከው። ስለዚህ ዮሐንስን ክርስቶስ ከሰበከ እኛ ስለ ቅዱሳን ብንሰብክ ኃጢአት የሚሆንበት ምንም ምክንያት አይኖርም። በቃ የእርሱን አይደል ከእርሱ የተማሩት አይደል ሐዋርያት ያስተማሩት። ስለዚህ ስለ ክርስቲያኖች ስለ ቅዱሳን በክርስትና ሕይወት ውስጥ ራሳቸውን የሰጡ ሰዎችን መናገር ኃጢአት እንዳይደለ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ላይ ስለ ዮሐንስ በመመስከር ያስረዳናል። አሁን ገጿ አንድ ናት ማለት በአንድ ክፍል የተማረ ቢሆንም ይህንን ብናብራራ አንድ ገርል አንድ ድርሳን ሊወጣ የሚችል ነው። ጌታችን የተናገሯቸውን ቃላቶች እያንዳንዱን ብናብራራ ማለት ነው። ስለዚህ ገርለ ዮሐንስ ሲባል ክርስቶስ ያስተማረው ገርል ማለት ነው። አሁን ገድለ ተክለ ሃይማኖት ሲባል ማይጎረብጠን ለዚህ ነው። እኛ ስለ ቅዱሳን 99 ዓመት ሙሉ ለክርስቶስ የተጋደለውን ጻድቅ እኔ ባስተምር ስለ ክርስቶስ ብሎ ዮሐንስ 30 ዓመት በረሃ በመከራ ያሳለፈውን ዮሐንስን በማስተማር ክርስቶስ የገለጸ እንደሆነ 99 ዓመት ሙሉ የክርስቶስን ወንጌል የክርስቶስን ቃል በማስተማር ብቻ የኖሩ እግዚአብሔርን በማሰብ ብቻ የኖሩ ተክለ ሃይማኖትን ባነሳ ኃጢአት አይሆንም ማለት ነው። ልክ የዮሐንስን ገድል ጌታችን እንዳስተማረ የዮሐንስን ታሪክ የዮሐንስን ተጋድሎ የዮሐንስን ክርስትና ጌታችን እንደመሰከረ ከማቴዎስ ወንጌል በኋላ የሚነሱ ቅዱሳንን ገድላቸውን ብንናገር ኃጢአት አይሆንም ነው። ምንም ጥያቄ የሌለው ማለት ነው። ምንም ጥያቄ የለውም በዚህ ጉዳይ። በነገራችን ላይ አብነቶቻችንን እግዚአብሔር አላሳጣንም። ማንን አብነት ላድርግ ማንም አራያ ላድርግ የሚለውን አላሳጣንም። ቀድሞም በህይወት ካሉ ካለፉም በህይወት ካሉም ላይ ክርስቶስ አራያ የሚሆኑ ሰዎችን አያነሳም እና ይሄንን ነው የምዕራፍ 11 ከቁጥር 1 ጀምሮ ያለው ሐሳብ አጠቃላይ እስከ ምዕራፍ ከቁጥር 20 ድረስ ምዕራፍ 11 እስከ ቁጥር 20 ድረስ ስለ ቅዱስ ዮሐንስ ጌታችን የተናገረው ክፍል ነው። ስለዚህ እንደታሰረ ሁለቱ ደቀ መዛሙርትን ማዘዙን ከፈጸመ በኋላ ጌታችን ኢየሱስ 12ቱን ደቀ መዛሙርት ማዘዙን ከፈጸመ በኋላ ማለት ያለው ወደ አሕዛብ መንገድ በአሕዛብ መንገድ አትሂዱ፣ በሳምራውያን መንገድ ሂዱ፣ እናንተ ስትሄዱ ይሄ ፈተና ይገጥማቸዋል ብሎ የተናገረውን ሁሉ ትእዛዝ ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞች ሄደ ይላል። ብዙ ከተሞች ጋር ጌታችን ወርዶ አስተምሮናል። አሁን ሰባኪያን ዞሮ የሚያስተምሩበት ዋነኛ ምክንያት አብነት አራያ ክርስቶስ ነው። ዞሮ የማስተማር ወደ ብዙ ከተሞች የሚሄድ እድል አለ ሰባኪያን በዚህ በብዙ ከተሞች ዞሮ የማስተማር አንድ አጥቢያ ላይ አንድ ደብር ላይ የሚያስተምሩ መምህራን በአንድ ደብር በአንድ አጥቢያ ላይ እንዲሆኑ አይፈለግም። ዞሮ እንዲያስተምሩ ነው ክርስቶስ እንዳደረገው ማለት ነው። እና ይህንን ነው ማድረግ የሚገባው። ግን ካህን ሆኖ ከደብሩ ውጭ የሚሆን ካህን ግዝት አለ በነገራችን ላይ። ግን ለወንጌል አገልግሎት ለትምህርታዊ አገልግሎት ለማስተማር ለመግለጥ የሚዞሩት እንደ ክርስቶስ ለማስተማር የሚዞሩት አይከለከሉም ማለት ነው። ከአጥቢያው ውጭ መገኘት የለበትም የሚባለው ቀድሰው ህዝቡን ብቻ የተወሰነ ነገር የሚያስተምሩ ጥቂት ብቻ የሚያስተምሩ በስፋት የሚያስተምሩ ግን ዞሮ እንዲያስተምሩ እንደ ክርስቶስ በየሀገሩ ዞሮ እንዲያስተምሩ ይፈልጋል። ይሄም አለ እስካሁን እስከዚህ ትውልድ ድረስ ይሄ አለ። ወደፊቱን እግዚአብሔር በቸርነቱ ይሄን ነገር አያሳጣን ነው የምንለው እና ይሄን ሊያሳጣ የሚችል በጣም ማዕት ጉዳይ የተፈጠረ ስለሆነ አሁን በተለይ ዘረኝነቱ አሁን አንድ አማራ ሰባኪ ወንጌል ኦሮሚያ ክልል ለመሄድ ምቾት አይሰማውም። በጣም ከባድ ነው። ይሄ አሁን ኢትዮጵያ ውስጥ ሙሉ ዞሮ ትግራይ ክልል ገብቶ አንድ አማራ ቄስ ሰባኪ ለማስተማር ከባድ ነው። እንደው ፈጣሪ ይሄንን ዘመን ይቀይር ማለት ከማለት በቀር
እና ወደፊቱን እግዚአብሔር ያስተካክልልን። እስካሁን የቆየ ባህል ነው ክርስቶስ ያሳየው፣ እስካሁን አልተቋረጠም። ወደፊቱንም እግዚአብሔር እዚህ ውጪ አያድርግ። እርሱ ያደረጋቸውን እንድናደርግ ፈጣሪ ይርዳና ብዙ ከተሞች ሄደ መሆኑን መረዳት አለብን። ዮሐንስ በእስር ቤት ሳለ ይላል እንግዲህ ክርስቶስ ያደረገውን ሰምቶ መታሰሩን ሰምቶ ማለት ነው። ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ ሁለቱን ወደ እርሱ ልኮ እንግዲህ ወደ እርሱ ልኮ የሚመጣው አንተ ነህ ወይስ ተስፋ የምናደርገው ሌላ አለ አለው። ጌታችን ኢየሱስ መልሶ እንዲህ አላቸው፣ ሂዱ ያያችሁትን የሰማችሁትን ለዮሐንስ ንገሩት። እንግዲህ ሁለት ተማሪዎችን ከራሱ ተማሪዎች ዮሐንስ እስር ቤት ላይ እያለ የምትመጣው አንተ ነህ ወይ ነው፣ ክርስቶስ መሲሁ አንተ ነህ ወይ የሚል ጥያቄ በተማሪዎች በኩል ዮሐንስ ይጠይቃል ክርስቶስን። በዚህን ጊዜ ሂዱ ያያችሁትን ንገሩ፣ አንካሶች ያያሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል፣ በእኔም የማይሰናከል ሰው ብፁዕ ነው የሚለውን ትምህርት ነገራቸው ማለት ነው። ሂዳችሁ ያያችሁትን ንገሩ፣ እኔ እየፈወስኩኝ እንደሆነ አንካሶችን እንደማቀና ሄዳችሁ ንገሩ፣ ለምጻሞችን እንደማነጻ ሄዳችሁ ንገሩ፣ ያያችሁትን ንገሩ። ለድሆች ወንጌል ይሰበካል ማለት ወንጌልን ለተራቡ ለተጠሙ ወንጌል ለሚፈልጉት ይሰጣል። እየተማረ ነው ህዝቡ ብላችሁ ንገሩ። አንተ ብትታሰርም አንተ ዓላማ ያደረግከው ወንጌል አልታሰረም፣ ለዮሐንስ እንደዚህ ብለህ ንገር ብሎ ለተማሪዎች ነገሩ። ተማሪዎችም ይህንን ቃል ሰምተው ወደ ዮሐንስ ተመልሰው ሄደዋል። ከዚህ በኋላ ስለ ዮሐንስ ግን ጌታችን መናገር ጀመረ። ምዕራፍ 11 ከቁጥር 7 ጀምሮ ተመልከቱ። ከዚህም በኋላ ከሄዱ በኋላ ይላል ጌታ ኢየሱስ ክርስቶስም ዮሐንስን ለህዝቡ እንዲህ ይላቸው ጀመር። ስለ ዮሐንስ ለህዝቡ እንዲህ ይላቸው ጀመር። ጌታችን ስለ ዮሐንስ ለህዝቡ የሚናገር ከሆነ እኔ ስለ ዮሐንስ መናገር ኃጢአት ሊሆን እንዴት ይችላል? ራሱ ጌታ ያደረገውን መጣስ ነው የሚሆነው። ስህተት ነው የምንል ከሆነ ራሱ ጌታ ያደረገውን መጣስ ነው የሚሆነው እና ኃጢአት ቢሆን ስህተት ቢሆን ኖሮ ስለ ሰው መናገር፣ ስለ ቅዱሳን መናገር፣ ስለ እርሱ ብሎ ዋጋ የከፈሉትን ሰዎች መናገር፣ መስበክ፣ ማስተማር ስህተት ቢሆን ጌታችን ስለ ዮሐንስ አያስተምርም ነበር። እንዲህ ብሎ ይናገር ጀመር። ምን ልታዩ ወደ ምድረ በዳ ወጣችኋል? ምን ልታዩ መጣችሁ አለ። ነፋስ የተነሳ የሚወዘውዘውን ሸምበቆ ነውን? በቃ አቋም የሚቀይር ሰው ነፋስ የሚወዘውዘው ሸምበቆ ይባላል። እና እንደሱ አይነት ሰው ነው ብሎ ጥያቄ ጠየቀ። ወይስ ምን ልታዩ መጣችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብሱስ በነገስታት ቤቶች አሉ። ይህ ባለጸጋ የሆኑ ነገስታት በጣም ውድ የሆኑ ልብሶችን፣ በጣም ቀጭን የሆኑ ለሰውነት ማይከብዱ ልብሶችን ይለብሳሉ። የተልባ የሚባሉ በጣም ውድ የሆኑ ልብሶችን ይለብሳሉ ነገስታት። እነሱን ማየት ከፈለጋችሁ ነገስታት ቤት ሂዱ። ልብስ የሚለብስ ደህና ልብስ የሚለብስ በልብሱ የሚመካ ሰው ለማግኘት ከፈለጋችሁ ቤተ መንግስት ሂዱ ነው ጌታችን እያለ ያለው። እነሆ ቀጭን ልብስ ለለበሱ ለነገስታት ቤቶች አሉ። ምን ልታዩ መጣችኋል? ነብይን ነውን ይልና አዎን እሱ ከነቢያት እጅግ ይበልጣል እላችኋለሁ። እነሆ እኔ በፊት መንገድን የሚጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዮሐንስ ይናገራል። እንግዲህ ነቢዩ ኢሳይያስ ትንቢት እንዲናገርለት ያደረገው ራሱ ነው። መንገድ ጠራጊው ከፊቱ ይመጣል፣ መልእክተኛ ከፊት ይመጣል ብሎ በፊት ኢሳይያስ ከ1000 ዓመት በፊት ስለ ዮሐንስ ተናግሮ ነበረ። ክርስቶስ ከመምጣቱ በፊት መንገድ የሚጠርግ መንገድ ጠራጊ ተብሎ ማለት ነው። ይሄ በፊት ይመጣል የተባለው እርሱ ነው ብሎ ስለ ዮሐንስ በትንቢት የተነገረው እርሱ እንደሆነ እውነት እላቸዋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። ተመልከቱ እንግዲህ አሁን ቅዱሳንን አገነን፣ አከበርን፣ ከፍ አረግን፣ ስብከት ሰበክን፣ ዘመርንለት ቢባል ከክርስቶስ ካስተማረን ካሳየን ውጪ እንዳይደለ መረዳት ይገባል ማለት ነው። ሴቶች ከወለዷቸው መካከል እንደ ዮሐንስ ነገር አልተነሳም ማለት ነው። እንዴት ብንል ዮሐንስ ይገርማቸዋል። የዮሐንስ ጸባይ ሲጸነስ የአባቱን አፍ ዘጋ። ዮሐንስ እኮ ሰው አይደለም። ይገርማቸዋል። እስቲ ሲጸነስ የአባት አፍ የዘጋ ማን ነው? ዲዳ እንዲሆን አደረገ ማን ነው? ሲጸነስ የመልአኩን ብስራት ባለማመኑ አባቴው ካህኑ ዘካርያስ አፉ እንዲዘጋ ሆኗል። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምራችሁ ተመልከቱ። ቅዱስ ገብርኤል ሄዶ ምስራች ነገረ። ምስራቹን ባለማመን ዮሐንስ ሲጸነስ የዮሐንስ አባት የካህኑ ዘካርያስ አንደበት ግን ተዘጋ። እስቲ በጽንሰት ጊዜ ማን ነው የአባትን አንደበት የዘጋው? ማንም ከዮሐንስ በቀር
ማንም በዚህ ምድር የአባቱን አንደበት ዘግቶ ነው የተጸነሰ የተባለ ማንም የለም። ስለዚህ ሴቶች ከወለዷቸው መካከል እንደ ዮሐንስ ያለ አልተነሳም ማለት ይገባዋል። ዮሐንስ ምንም ጥያቄ የለው። ይገርማቸዋል ደግሞ ሲወለድ የአባቱን አንደበት ከፈተ በ8ኛው ቀን ስም ለማውጣት። እስቲ ማን ነው የተዘጋን አንደበት የአባትን አንደበት ሲወለድ የከፈተ ማን አለ? ሴቶች ከወለዷቸው መካከል እንደ ዮሐንስ አልተነሳም ማለት ለዮሐንስ ይገባዋል። ጌታችን የሽንገላ ቃል አልተናገረም፣ ክርስቶስ ነው የተናገረው። ሰው ቢሆን ሰው ነው፣ ይሄ ለማሞገስ ክብር ለማግኘት ብሎ ያደረገው ይባላል። እርሱ እንደሆነ ክብር ለማግኘት የሚያደርገው ነገር የለም ክርስቶስ። እና ማን ነው እስቲ የአባትን አንደበት ሲወለድ የከፈተ? ማንም ነው መልሱ። ማን ብቻ? ዮሐንስ ብቻ። ሁለተኛ ይገርማቸዋል፣ ዮሐንስ አስተዳደጉ በበረሃ ነው። የበረሃ የሆነበት ምክንያት በተአምራት ስለተወለደ አይሁድ ምናልባት ሴጣን የአይሁድን ልቦና አነሳስቶ ሕፃኑን በልጅነቱ ሊያስገድል አስቧል። ማንን? ዮሐንስ። ስለዚህ ሕፃኑ በመንፈስ ቅዱስ የሆነውን ከአባቱ ሲጸነስ የአባቱን አፍ መዝጋቱን ሲወለድ የአባቱን አንድ መክፈቱን ሲሰሙ አይሁድ ይሄማ ልጅ ነገ መጥቶ መሲሁ ይሆናል ይነግስብናል ብሎ ሊገሉ ፈለው። በዚህን ጊዜ በቤተ መቅደስ አባቱ ዕጣን ሊያጥን ቤተ መቅደስ ገባ። እዛ አባቱን ጠየቁት፣ ሕፃኑ የት ነው? እግዚአብሔር መንፈስ ቅዱስ ነው ይላሉ አባቶች። ቤተ መቅደስ ሕፃኑን ዮሐንስን ወደ በረሃ ወሰደ። አባቱን እዛው አይሁድ ገደሉት ቤተ መቅደስ። ይህንን መጽሐፍ ቅዱስ ይናገርልናል። ከአቤል ደም ጀምሮ እስከ ካህኑ ዘካርያስ ደም ድረስ የገደላችሁት እናንተ ኢየሩሳሌም ሰዎች የገደላችሁት ደም ምን ያህል ይሆን ብሎ ጌታችን ተናግሯል። ስለዚህ ካህኑ ዘካርያስን እዛው በቤተ መቅደስ አረዱት። ሕፃኑን በመንፈስ ቅዱስ ወደ በረሃው ሄደ። በሄደበት እናትየው ተከትላ ሄደች። እናትየው ሄዳ እዛው ብዙ ሳትቆይ አረፈች። የሞተችን እናት ጡት እየጠባ ደረቅ ጡት እየጠባ ጌታችን በስደት ሆነ። በስደቱ ጊዜ በረሃ ውስጥ ጌታችን ወደ ዮሐንስ አመለከተ። ይሄ እንግዲህ መጽሐፍ ቅዱስ መነሻ በማድረግ በአይሁድ ታሪክ ውስጥ የሚነገር ነው። በነገራችን ላይ ዝም ብሎ ተረት አይደለም፣ ተረታ። ከዛ ዮሐንስ እናትየው ጡት እየጠባ የነበረው የሞተችን ያረፈችን። ከዛ በኋላ እግዚአብሔር እዛው ማር እየበላ እንግዲህ ባለፈው ተመልክተናል። የማቴዎስ ወንጌል ምዕራፍ 3 ላይ ምን እየበላ እንዳደገ ይነግርልናል። ምን እየለበሰ እንዳደገ ይነግርልናል። ይሄ የሆነው ለክርስቶስ የተመረጠ መንገድ ጠራጊ ስለሆነ ይህ ትንቢት እንዲፈጸም አባቱን አጥቶ እናቱን አጥቶ በመከራ የኖረ ሰው ነው ዮሐንስ። እስቲ ማን ነው ምግብ የአባት የእናት ምግብ ሳይበላ ያደገ? ማን ነው ያደገ? በበረሃ ማን ነው 30 ዓመት የኖረ? ሴቶች ከወለዷቸው መካከል እንደ ዮሐንስ አልተነሳም ለማለት ማን ነው 30 ዓመት ሙሉ መከራ ለወንጌል የተቀበለ? እናቱን አባቱን አጥቶ መከራ ተቀብሎ የክርስቶስ መንገድ ጠራጊነቱ ትንቢት እንዲፈጸምበት የተመረጠለትን ዓላማ አጽንቶ የቆየ ማንም የለም እና በልጅነቱ አባቱን እናቱን አጥቶ የግመል ልብስ እየለበሰ ቆዳ እየለበሰ አንበጣ የሚባል የእንጨት ፍሬ አለ፣ እሱን እየበላ ነው የኖረው ዮሐንስ። ስለዚህ እንደ ዮሐንስ ከሴቶች ከወለዷቸው መካከል አልተነሳም ብሎ ጌታችን መመስከሩ እውነት ነው። እውነት በእውነት እውነት። እስቲ ሶስተኛውን ደግሞ እናንሳ። ሶስተኛው ቅዱስ ዮሐንስ ከሌሎች አባቶች በምን ይለያል ቢባል ክርስቶስ አንድ ጊዜ ነው የተወለደው፣ አንዴ ብቻ ነው። ከዚህ በኋላ ሁለቴ ሶስቴ አይወለድም። አንዴ ለመውለድ የተመረጠች ድንግል ማርያም ናት። ከሷ ውጪ ሌላ ይህን እድል ሊያገኝ የሚችል የለም። ሁለተኛ ከዮሐንስ በቀር ሊያጠምቀው የሚችል ማንም የለም ክርስቶስን። ምክንያቱም ልደቱም አንድ ነው፣ ጥምቀቱም አንድ ነው። ስለዚህ ክርስቶስን ያጠመቀ ማን ነው ቢባል ዮሐንስ ነው። ስለዚህ ሴቶች ከወለዷቸው መካከል እንደ ዮሐንስ ያለ አልተነሳም ጌታችን ማለቱ እነዚህና በእነዚህ በመሳሰሉ በጣም ትላልቅ ነገሮች፣ ትላልቅ ተግባራት ትትናውን ብንናገር ምን ዘርዝረን እንጨርሱ አይደለምና ጌታችን በዚህ መልኩ ሴቶች ከወለዷቸው መካከል እንደ ዮሐንስ ያለ አልተነሳም ብሎ ማለቱ እውነት በእውነት እንደሆነ በወንጌል የተገለጠ እውነት ነው እና ይሄንን እውነት ለዓለም መመስከር ወንጌልን መሸፈን የክርስቶስን ነገር መሸፈን አይደለም። 4 ነጥብ
እንዳይደለም ክርስቶስ ሲያስተምረን እናያለን። እና በመንግስት ሰማያት ግን የሚያንሰው ይበልጠዋል አለ። አሁን ይሄንን ስላልኩ ግን መንግስት ሰማያት ላይ እንደዛ አይደለም፣ በፉክክር አይደለም። የሚያንሰው ይበልጣል ማለት እንደ ዮሐንስ ትህትናን የያዘ እኔ አይገባኝም፣ የጫማን ጥፍር ልነካ አይገባኝም የሚል ትሁት የሆነ ራሱን ያዋረደ በመንግስት ሰማያት ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስት ሰማያት ትገፋለች። የተገፉትም ይናጠቋታል። ትገፋለች። መንግስት ሰማያት እውነት ናት። እውነት ትገፋለች እስካሁን ድረስ እስከ ዓለም ፍጻሜ እውነት ትገፋለች። መንግስት ሰማያት እውነት ስለሆነች ማለት ነው። የተገፏትም ደግሞ ይነጥቋታል ይላል። ዓለም የገፋቸው ሰዎች፣ እውነትን በመያዛቸው የተጠሉ ሰዎች፣ የተገፉ ሰዎች መንግስት ሰማያትን ያገኛሉ ስል ጌታችን ይህንን አለ ማለት ነው። ነቢያት ሁሉ ኦሪትም እስከ ዮሐንስ ትንቢት ተናግረዋል። ነቢያት ትንቢት እስከ ዮሐንስ፣ ከዮሐንስ በኋላ ትንቢት የለም። በነገራችን ላይ ከዮሐንስ ወንጌላዊ በኋላ ከራእይ ዮሐንስ በኋላ ትንቢት የለም። እስከ ዮሐንስ ትንቢት አለ። ከዛ በኋላ ትንቢት ተናግረዋልና ልትቀበሉስ ብትወዱ ይመጣ ያለው ኤልያስ ይሄ ነው። ጆሮ ያለው መስማትን ይስማ። ትንቢት እስከ ዮሐንስ ተነግሯል። ከዚህ በኋላ ትንቢት አይነገርም። ምክንያቱም ትንቢት ክርስቶስን ሰው መሆኑን የሚናገረው ክርስቶስ ሰው መሆኑን ተናግሯል። ዓለም ፍጻሜ ድረስ ያለውን ደግሞ ቅዱስ ዮሐንስ ተናግሯል። ከዚህ በኋላ ነቢይም ትንቢትም አያስፈልግም፣ የለም። እኛ አሁን በኢትዮጵያ ቤተክርስቲያን ነቢይ ብለን የምንለው ሰው አይኖርም። ባህታውያን ወደፊቱን የሚናገሩ አሉ። እነዛን እንደ ትንቢት በቃ ከፊት ለፊት ክፉ ሊመጣ ነውና ህዝቡን ንስሐ ግቡ ከሚሉ ውጪ ህዝቡ የሚያደናግሩ እንዲህ ዓለም እንዲህ ትሆናለች ትገለበጣለች እያሉ ማደናገር፣ መከራዎች የሚመጡ መከራዎች ይኖራሉ። እነዛም በአኮቴት መቀበልን ክርስትናን እናስተምረው ቤተክርስቲያን እና ባህታውያን ጸሎት የሚያደርጉ እግዚአብሔር የተወሰነ መገለጦችን የሚያደርጉላችሁ ይኖራሉ። ከዛ ውጪ ግን ነብይ የተገለ ነብይ የገለ የተባለም ያለው ነገር የለም። ክርስቶስ እስከሚወለድ ድረስ ነው ትንቢት የተናገረ። አበቃ፣ ተወለደ። ይወለዳል ነበር ትንቢት፣ ተወለደ። ከተወለደ በኋላ እስከ ዮሐንስ ነበር ትንቢት ይነገራል እና ይህችን ትውልድ በምን ይመስላታለሁ ይላል። በገበያ ተቀምጠው ጓደኞቹን የሚጠሩ ልጆችን ትመስላለች እቺ ትውልድ። እንዲህም ይሏቸዋል፣ እንብልታ እየነፉ እያቀነቅላችሁ አልዘፈናችሁም፣ መሾም አውጥተንላችሁ አላለቀሳችሁም። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉ። የሰው ልጅ ግን እየበላና እየጠጣ መጣ፣ እነርሱ ግን እነሆ የሚበላና የወይን ጠጅ የሚጠጣ ቆራጮችና ኃጥአን ወዳጅ አሉት። ጥበብ ከልጇ የተነሳ ጸደቀች ብሎ ጌታችን ዮሐንስን እንደገፉት። ሳይበላ ቢመጣ ይሄ ጋነን አለበት፣ ሳይበላ ቢመጣ መንፈስ እርኩስ መንፈስ ነው፣ ጋነን ያለበት ነው፣ ምግብ ማይበላማ ብሎ ዮሐንስን ትምህርት ያቃለሉትን ትክክል እንዳይደለው ጌታችን ወቀሳቸው። ሁለተኛ ደግሞ እኔ እየበላሁ የመጣውን እኔን ደግሞ ጋኔን አለበት አላችሁ፣ በላተኛ አላችሁት። ስለዚህ ዘፈን ብናወጣላችሁ አላጨበጨባችሁም፣ ሙሾም ብናወርድላችሁ ደግሞ አላለቀሳችሁም ብሎ ጌታችን ሁለቱንም ሰው በቃ ከመፈረጅ ወደ ኋላ እንዳያለ ሳይበላ የመጣውንም ዮሐንስንም እየጠጣ የመጣውንም ክርስቶስን አጋንንት አለባቸው ከማለት የወጣ አእምሮ አይሁድ ላይ አልነበረም። ይህንኑ ሲያመለክት አምላካችን ይናረ ምዕራፍ 11 ከቁጥር 20 ላይ ደግሞ ከዚህም በኋላ ጌታችን ኢየሱስ ክርስቶስ ብዙ ተአምራትን ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፏቸው ጀመር። ተአምራትን አድርገው አይተው ንስሐ መግባት ይገባል። ተአምራት የሚደረጉ የሃይማኖትን ኃይልን ለመጨመር፣ ከዛ ውጪ ተአምር በዚህ ቀን የሚል ተአምራት በነገራችን ላይ የለም። ይሄንንም ማወቅ እንችላለን። ነብይ የገለ ተአምር በዚህ ቀን ይደረጋል፣ የተአምራትና የፈውስ አገልግሎት ምናምን የሚባሉ ቤተክርስቲያኖች የሌሉን ነቀርሳዎች እየገቡ ያሉ አሉ፣ መሆን የሌለባቸው እና ጌታችን ተአምር አይታችሁ ንስሐ ያልገባቸውን ነቀፋቸው። ከኩራዚ ወየውልሽ፣ ቤተሳይዳ ወየውልሽ። በእናንተ የተደረገው ተአምራት በጢሮስና በሲኖዳ የተደረገው ቢሆን ማቅ ለብሰው
አመድ ነስንሰው አስቀድሞ ንስሐ በገቡ ነበር። ነገር ግን እላቸዋለሁ በፍርድ ቀን ከእናንተ ይልቅ ጢሮስና ሲዶና ዕረፍት ያገኛሉ። ቅፍርናሆም አንቺ እስከ ሰማይ ከፍ ብቴ እስከ ሲኦልም ትወርጃለሽ። በአንቺ የተደረገው ታምራት በሲዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን እልሻለሁ በፍርድ ቀን ከአንቺ ይልቅ የሶዶም ምድር ዕረፍት ታገኛለች። ያን ጊዜ ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ምስጢር ከጥበበኞች ከአዋቂዎች ሰውረ ለሕፃናት ገልጸዋልና አመሰግናለሁ። አሁን አባት ሆይ ፍቃድህ በፊትህ እንዲሁ ሆኗልና ሁሉን በአባቴ ዘንድ ትሰጠኝ። ከአባቴም በቀር ወልድን የሚያውቅ የለም፣ አብን ከወልድ በቀር ወልድም ሊገልጥ ከሚፈቅደው በቀር የሚያውቀው የለም። እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህና ነኝና ልቤም ትሑት ነው፣ ነፍሳችሁንም ዕረፍት ታገኛላችሁ። ቀንበሬም ልዝብ ሸክሜም ቀሊል ነውና ጌታችን ብሏል። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተአምራት የተደረገባቸውን ከተሞች ጠቅሶ እናንተ ጋር የተደረገው ተአምራት፣ እናንተ ጋር የተደረገው ትምህርት፣ እናንተ ጋር የተደረገው መልካም ነገሮች በሲዶም በጎሞራ ላይ ቢሆን ኖሮ እነሱ ንስሐ ገብተው ዛሬ መንግስቱን ያገኙ ነበር። እናንተ ግን የተደረገላችሁን ነገር እያያችሁ ንስሐ አልገባችሁም እና ከነሱ የባሰ ፍርድ ይገባችኋል፣ ትጠብቃችኋለች ብሎ ንስሐ የማይገባ ሰው ቃል እግዚአብሔር እየሰማ ቀን እለት ቃል እግዚአብሔር እየሰማ ልቡን የሚያደነድን ሰው ንስሐ የማይገባ ሰው ፍርድ የባሰ ከፍ ያለ እንደሆነ ጌታችን ተናግሯል ማለት ነው። ስለዚህ ከወልድ በቀር አብን የሚያውቀው የለም ማለት እግዚአብሔርን በእግዚአብሔርነት ሊያውቅ የሚችለው እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብን፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድን፣ እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔርና እግዚአብሔር ወልድ። እግዚአብሔርን በምልአት ሊያውቅ የሚችል እሱ እግዚአብሔር ነው። አንተ እግዚአብሔርን አውቃለሁ የምትል ከሆነ ለአንተ እግዚአብሔርን ትቼ ለአንተ ልስገድ። በእውቀት ደረጃ ሊያውቅ የሚችል እግዚአብሔር የለም። አብ ወልድን የሚያውቀውን ያክል ወልድ መንፈስ ቅዱስ የሚያውቀውን ያክል ፍጡር ሊያውቅ አይችልም። ይህንን በትክክል እንዲሁ ከፍጡር ጥቂት ምስጢራት ከፍ ያለ ምስጢር የደረሰባት እመቤታችን ናት ይባላል። 33 ዓመት ከክርስቶስ ኖራለች እና በማኅፀኗ የተፈጸመውን ጥቂት ምስጢር በውስጧ እንደያዘች ነው ያረፈች እመቤታችን። ለፍጡር የሚናገር ስለሄደለም ዓለም ያልፋል፣ እግዚአብሔርነት እኛ ሞተን የምናውቀው ምስጢር እንዲኖር አድርጎ እየጓጓን እግዚአብሔርን የማወቅ መጠናችን ከፍ እያለ እየጓጓን ከእርሱ ጋር ለመኖር እየጓጓን እንድንኖር አድርጎ ነው ክርስቶስ እግዚአብሔር ይህንን መንገድ የመረጠልን። በማወቅ ደረጃ አንድን ዕቃ አውቀን ተራ እናደርገዋለን። አንድን ሰው በጣም በቅርበት ካወቅ ነው ተራ እናደርገዋለን። እግዚአብሔርን እንደዛ አውቀን እንጨርስ ነገር ከሆነ እግዚአብሔር ሳይሆን ተራ የሆነ ዕቃ ይሆንብናል ማለት ነው። እግዚአብሔርን በእግዚአብሔርነት መጠን ሊያውቅ የሚችል የለም። ከወልድ ፍቅር አብን ሊያውቅ የሚችል የለም ብሎ የገለጠልን ሚስጥር ይሄ ነው። ከዛ ውጭ ሸክማችሁ የከበዳችሁ እናንተ ደካሞች ብሎ ሁለት አካላትን ነው የሚጠራው። ሸክማችሁ የከበዳችሁ ማለት የከበደ ሰው አለ፣ ደካሞች ደግሞ አሉ። ሸክም የከበዳቸው ብሎ አሕዛብን ነው። አሕዛብ ሸክም ከብዷቸው ነበረ። በእርግጥ ክርስቲያኖችም ሸክም ከብዷቸዋል። ይህንን ሀሳብ እነግራቸዋለሁ። አሕዛብ የከበዳቸው ሸክም ነበር የሰይጣን ጣዖት አምልኮት፣ ልጆቻቸውን እስከ መቀበር ድረስ ሸክም ከብዷቸው ነበር፣ ጣዖት አምልኮቱ ማለት ነው። ስለዚህ አሕዛብ ሸክም የከበዳቸው ናቸው። ክርስቲያኖችም ሸክም የከበዳቸው ናቸው። በየቀኑ የስሬት በጎችን እያመጡ እያረዱ ይህ ሸክም ነው። ብሉይ ኪዳን ላይ ያለ ሸክም መንግስተ ሰማያት ማያስገባ ሸክም የከበዳችሁ እናንተ ደካሞች ብሎ ክርስቲያኖች ሆኖ የአብርሃም ዘር ተጠርቶ የሆነው ክርስቲያኖችን የሚያመለክት እንግዲህ ሸክም የከበዳቸው በአሕዛብም በክርስቲያኖችም የተነገረ ነው። ደካሞች ብሎ ደግሞ ክርስቲያኖች እንደሆነ በዚህ መልኩ ልትረዱ ይገባል ማለት ነው። እኔ ያሳርፋቸዋለሁ ሸንበሬ እኔም ማሸክመው ቀጥሎ አለ ነው። ዝም ብላችሁ እኔን ስላመናችሁ ደግሞ የምትሸከሙት ነገር የለም ማለት አይደለም። እኔ አምናችሁ በቃ አምኛለሁ ከቀንበር ውጪ ነኝ ነፃ ነኝ እንዳይሉ ሸክሜ ቀሊል ቀንበሬ ልዝብ ብሎ ጌታችን ይነግረናል ማለት ነው። ሰው በቃ ይሄንን ማመን አለብን። ሸክም አለ ክርስቶስ የሚያሸክመን ግን አሕዛብ ጣዖት ሰይጣን እንደሚያሸክመው ጣዖት ማምለክ እንደሚያሸክመው አይነት የከበደ አይደለም። ቀሊል ነው፣ ልዝብ ነው። በእኔ ፍቅር ተቃጥላችሁ ስለምትሸከሙት አይከብዳችሁም። ማሸከማችሁ ሸክም አለ ብሎ ጌታችን በልብ አንጠልጥል አስቀምጦልናል ማለት ነው። የምንቀጥለው ሸክም ምን እንደሆነ ስንሸከመው ብቻ የምናውቀው ነገር። መስቀሌን ተሸክማችሁ ተቃጠሉ፣ መከራውን ሸክሙ ሌላ አይደለም። የክርስቶስን መከራ ጥቂቱን ተካፍለን
መንግስቱን እንድንወርስ አምላካችን ይህን አዘጋጅቶልናልና ሸክም የሌለ ክርስትና የለም። ሸክም የሌለ ክርስትና የለም። ይህን በትክክል መረዳት አለ። ሸክም የሌለ ክርስትና የለም። ለምን ትጾማላችሁ? ለምን እንደዚህ ታደርጋላችሁ? የሚሉ ሰዎች ሸክም የሌለ ክርስትና የለም። እኔ አሳርፋለሁ ይልና የኔ ሸክም ተሸከሙ፣ የኔ ግን ሸክሙ ቀላል ነው ጌታችን ያለውና በዚህን ተሸክመን እንድንጸና በቸርነቱ ይርዳን። ወስብሐት ለእግዚአብሔር።